ሰላም መምህር። እግዚአብሔር ይመስገን። ያሬ ነው። እንዴት ነው? በጣም ደህና ነኝ፣ እግዚአብሔር ይመስገን። ጌርሳም ስቱዲዮ እንዲያው ታናሽነታችንን ሳይነቁ ስለመጡልን በጣም እናመሰግናለን። እኔም እንግዲህ አድርጋችሁ ስላጋበዛችሁኝ በጣም አመሰግናለሁ። በጥሩ ሁኔታ ነው ያገኘኋችሁ። በጣም ቆንጆ ነው። እስቲ ሙሉ ስሞትንና የቤተ ክርስቲያን የትምህርት ዝግጅቶትን ቢነግሩ። መልካም። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ ያው በመምህርነትና በዝማሬ ያገለግላለሁ። እንዲሁም ደግሞ ለተለያዩ ወንድሞችና እህቶች ግጥምና ዜማ ዝማሬዎችን አዘጋጃለሁ። እንዲህ ባለ መልኩ እንግዲህ በጥቂቱ በፈረሰው በኩል በጎደለው በኩል እየሞላሁ አገለግላለሁ። እግዚአብሔር ይመስገን። በነገራችን ላይ እንደው ኢትዮጵያ ውስጥ እንዳለው የክርስቲያን ብዛት መምህራኖች ጥቂት ናቸው። ብዙ ይመስላል እንጂ አይደለም። አሁን ለምሳሌ በገጠሩ ክልል ላይ ብዛት ሌላ ቤተ እምነት የምናየው መምህራን ጉድለት ነው። ያንን ነገርም ተቻርጌ ልለፍ ብዬ ነው። አንዳንድ ሀሳቦችን እያነሳን እንቆያለን። ዛሬ በዚህ ስቱዲዮ እንድንገናኝ ዋና ምክንያት የሆነ ያው እርስዎ በስፋት የሚያገለግሉበት እኔም ሶሻል ሚዲያው ላይ ታዋቂ ኖት፣ በአገልግሎቶት በደንብ ይታወቃሉ። አንዳንድ ቪዲዮዎችንም እርስዎን ፖድካስት ከማድረጋችን በፊት እያየን ነበረ። ሙሉ ቲክቶክ ላይ ስንት ዓመት አገለገሉ? ሶሻል ሚዲያ ከመጣ እንግዲህ ምክንያቱም በቤተክርስቲያን አገልግሎት ያው የቤተክርስቲያኗ አውደ ምሕረት ነው የቤተክርስቲያን አፍ ተብሎ የሚታሰበው። በቤተክርስቲያን ውስጥ እያገለገልን ነው ከህፃነት ያደግኩበት ቤተክርስቲያን እንግዲህ ኤካ ሚካኤል አለፈ ብለህ ቅዱስ እግዚአብሔር መገናኛ የሚባል ቤተክርስቲያን አለ። እግዚአብሔር ቤተክርስቲያን ያደግኩት ኤካ ሚካኤል፣ እንደዚሁ ሁለቱም ቤተክርስቲያን ላይ ነው እንግዲህ ያደግነው እና ሶሻል ሚዲያ ከመጣ እንግዲህ ዩቲዩብ 9 ዓመት አካባቢ ሆኖኛል። የመጀመሪያ ዩቲዩብ ተዘግቶ አሁን ሁለተኛው ዩቲዩብ እየሰራ ያለው። ቲክቶክ ላይ ደግሞ 6 ዓመት እንግዲህ በወንጌል አገልግሎት ደግሞ በቀጥታ ላይቭ ላይ ያው አንተም እንደምታውቀው አገልግሎትን ስናገለግል ቆይተናል። እግዚአብሔር ይመስገን። እንግዲህ እግዚአብሔር በሰጠን መንገድ ነገሮችን እንደነገሩ እያገለገልን ነው የምንገኘው። በጣም ግሩም ነው። በጣም ግሩም ነው። 9 ዓመት ዩቲዩብ ላይ ማለት በጣም ብዙ ስራ ነው። እኔም አንዳንድ አብዛኞቹን አይተናል። የሚሰጡት ምላሽ፣ የሚያደርጉት ትምህርት በጣም ብዙ ነው። እንዴ እኛ እንኳን በዚህ ትንሽ ዓመት ብዙ አተገንበታል። በጣም ረጅም ዓመት ነው ያገለገሉት። በነገራችን ላይ መምህርን ኢንተርቪው ለማድረግ ትንሽ ከበድ የሚሉ ናቸው። ለምንድን ነው መሰለሽ? ቤተክርስቲያን መንፈሳዊ ሰው አትመረምሪው፣ አይመረመርም እና ጌታ እግዚአብሔር ይርዳን። እንግዲህ በሰላም ከዚህ ቤት እንዲወጡልን። እሺ አንድ እስቲ የምትሆነ መጠየቅ እንግዲህ መምህር ስናገኝ ሁላችን መጠየቅ እንፈልጋለንና እስቲ የምትጠይቂው ነገር አለ? ብዙ ዛሬ ብዙ ነው የምንጠይቃቸው መምህር። እኔ እንግዲህ እንደምመን ስናየው ብዙ ነገሮች አሉ። እናንተም ደግሞ ይሄ ቀላል የሚመስሉ ለእኛ ቀላል የሚመስሉ እንዴት ነው ከኋላችሁ ማናውቃቸው ግን ብዙ ነገሮች አሉ። አሁን እርስዎ ይሁን ዓመት ሲያገለግሉ እርግጠኛ ነኝ በጣም ብዙ ስትራግል አልፎ ነው እዚህ የደረሱት። 9 ዓመት ብዙ ነው። 9 ዓመት ሚስ በዩቲዩብ ነው እንጂ በአገልግሎት ላይ ከ10 ምናምን ዓመት በላይ ነው። 19-18 ዓመት አካባቢ ብዙ ማለት ነው እንግዲህ የአንድ ሰው እድሜ ነው በእውነት። በዚህ ህይወት እንግዲህ ስንት ሰው በጣም ብዙ ሰው ነው በእርሱ ትምህርትና አገልግሎት ያለፈው። እንግዲህ የእሳቸው ፍሬዎችን ብዙዎቻችሁ ትኖራላችሁ እንደምትመለከቱ ጥርጥር የለንም። ሶሻል ሚዲያቸውን አይተሻል? ቲክቶካቸው እንኳን ወደ 100 አሁን ወደ 150 እየቀረብን ነው። ወደ 150 ሺህ አካባቢ 50 ሺህ ወደ 150 ሺህ። እኔ በ2000 ፎሎወር የመጀመሪያ እንዳስቂ ግን ያው ሁሉም ሰው በተሰጠው ነው። በ2000 ፎሎወር አንድ የልብ ታማሚ 3 ሚሊዮን ብር ሰብስበን እንደ ሀገር ልከን እንትን ብለናል እና 150 ሺህ ህዝብ ደግሞ በጣም ብዙ ነው። በጣም ኢቭን ዩቲዩባቸው ራሱ ትንሽ ቀላል የሚባል አይደለም። 20 ሺህ በለው። መምህር እንግዲህ በቤተ ክርስቲያን ስላለውት የትምህርት ዝግጅት እያወራን ነው። እርሱ ሰሩ እያወራን ነው። ስለ ራስ እኮ ብዙ አይባልም። በነገራችን ሰው ያወራ ነው የሚባለው።
በነገራችን ላይ በጣም ብዙ ስራ እንደሰሩ በቤተ ዕቅበተ እምነት ላይ ንጽጽር ላይ ብዙ ስራ ሰርተዋል። እንደውም አንድ ዩቲዩቦትን እየተመለከትኩ ነበረ። እስቲ እርሱ ያወሩት። መልካም። አይ ምናልባት በጣም ትልልቅ አባቶች ሊቃውንት ባሉባት ትልቅ ቤተክርስቲያን ውስጥ ነው ያለ ነው። ብዙ የተሰራባት ብዙ የሰሩ በቅድስና በንጽህና ቤተክርስቲያን ያገለገሉ በጣም ብዙዎች ናቸው። እዚች ቤተክርስቲያን ላይ እንደምታውቀው እኛ ገርል እየሰማን ያደግ ነው። ገርል ማለት ደግሞ የተጻፈውን በህይወት ይኑሩ ማለት ነው። ከዚህ አንጻር እኛ ሰርተናል አድርገናል የምንለው ነገር በጣም ይምንት ነው ከቤተክርስቲያን አንጻር ከአባቶቻችን አንጻር። ነገር ግን ያደረግነው ምንድነው? አባቶቻችን ያስቀመጡልንን ነገር በማንኪያ ነገር ለህዝቡ ለማድረስ ሞክረናል። በአጠቃላይ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳልኩ እኔ በዝማሬም በመምህርነትም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቲዮሎጂም እንደዚሁ አሁንም እየተማርኩ ነው ያለሁት ማለት ነው። ቲዮሎጂ ተመርቄያለሁኝ። አሁን ደግሞ እየተማርኩ ነው ያለሁት። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ዕቅበተ እምነት አስተምህሮት በጣም የታወቀ አባቶቻችን የሰሩበት ከመሆኑ አንጻር ዘመኑን ተከትለን ደግሞ እኛ ቤተክርስቲያኗ ላይ የሚደርሰውን ቻሌንጅ ለማድረግ የተወሰኑ ነገሮችን ሞክረናል። እንዳየኸው እንግዲህ ፓስተሮችን በማስጠመቅ ቋንቋ አይነሽ ሚዲያ ላይ ከሆነ እሱን በደንብ አይቻለሁ። እንደው ረገጥ አድርገው ቢነግሩን ደስ ይለናል። እዛም ላይ ቀርበን ያው በወቁልን እንደው ባንዲራ ለማውለብለብ ሳይሆን የቤተክርስቲያኗን አስተምህሮት መሬት ያለው እውነት ምንድን ነው? ሰዎች ለምሳሌ ሶሻል ሚዲያ ላይ ቀጥታ እኔ ከተሐድሶ መጣሁ ከፕሮቴስታንት መጣሁ በማለት ሶሻል ሚዲያ ላይ ንስሐ ቀኑን የለም እና ያንን ለማሳየት እንደው ብዙዎች እንዲማሩበት እንዴት አድርገን ከአባቶች ጋር አገናኝተን መምህራን ያው እኛ ሰርባንት ነን፣ መላላክ ነው በቤተክርስቲያኗ። ስለዚህ የብዙ እንጨት ማሰሪያው ልጥ እንደመሆኑ መጠን በቤተክርስቲያናችን የቤተክርስቲያን ቁልፍ ክህነት ነው። ስለዚህ የመምህራን አገልግሎታቸው የሚመጣውን ምን ለካህናት ማገናኘት ስለሆነ ያገናኘንበትን መንገድ ቀኑኗ ምን እንደሆነ ለማሳየት ለኢንተርቪው ቀርበን ነበር ከልጁ ጋር አብረን ማለት ነው። ናቲ ይባላል። ሌሎችም ኦልሬዲ እኔ እዚህ 6 ዓመት ሳገለግል ወደ 41 ሰዎች አካባቢ ከሌላ ቤተ እምነት ለማጥመቅ በቅተናል። እግዚአብሔር ረድቶን ነው። ስለዚህ ምንድነው በአንድም በሌላም በኩል ከዛ ባሻገር ቻሌንጅ ያደረገን ምንድነው ቤተክርስቲያን ላይ የሚነሱት ወይም ምዕመናን ላይ የሚደርሰው ነገር ላይ በምንሰራው ቪዲዮ አሁን ዋጋ ያስከፍላል። ይሄ የአሩሲ ጉዳይ ሌሎችም ቤተክርስቲያን ላይ ቀኑና ቤተክርስቲያን ሲጣስ የተለያዩ ሪያክት ታደርጋለህ እና ሁሉ ሰው ከሳሽ የሆንክ ይመስለዋል። እንደዛ ግን አይደለም። ያ አባቶቻችን ዋጋ የከፈሉበት የአባቶችን ድንበር አታፍርስ ስለሚል መጽሐፍ በተወሰነ የሰማናት ነገር በተወሰነ መንገድ የቤተክርስቲያን ነገር እንደው ስትነካ ሲፈርስ እንደው እንዲህ ብል ብለህ በቅንነት የምትነሳሳው ነገር ነው እና በዚህ መንገድ እንግዲህ አገልግሎታችን እንግዲህ ይህን ነው የሚመስለው ሶሻል ሚዲያ ላይ በአሁኑ ሰዓት ላይ በሚገርምሽ ሁኔታ መምህር በገቡ ቁጥር አነጋጋሪ የሆኑ ነገሮች ላይክ ዕቅበተ እምነት ላይ የሚሰሩ ሰዎች ኦልሬዲ ላይፋቸውን ሪስክ ውስጥ ከተው ነው ማለት ሞተም አለው ግን በቀን በቀን ስላንተ እንገደላለን ይላል መጽሐፍና ያንን ነገር ሰው አምኖበት ስለሚንቀሳቀስ ችግር የለውም። ለእናንተ ላይ ለሚደርሰው ማንኛውም ነገር ችግር የለውም። ግን በዚህ አጋጣሚ እርስ በርስ ያላችሁ ነገር ምንድን ነው? ማለት በቤተ ክርስቲያን ውስጥ እንደማደግ ፈገግ አሉ ገና ሳለገው ሚገርታችን አሁን ምን መሰለህ የድሮ አባቶቻችን የሚዋጉት ፈተና በጸሎት በምን ይሁን አሁን ግን ጊዜው ተለወጠና ሰው ያለ ፕሩፍ መጽሐፍ ቅዱስ ሳይገልጥ ዝም ብሎ አንዱ ተነስቶ አፉን በከፈተው ልክ መገመት ጀምሯል። ቤተክርስቲያን ደግሞ እንኳን እንደዚህ ከላይ ማለት ነው ውስጥ ራሱ አንድምታው ምኑ ካልገባን ቅልል አድርገን የምንወስዳት ነገር አይደለች። አንዱ ሰው ያደረጉት ያሉት መምህር ይሄኛው ይሻላል ብሎ ሳይሆን አሁን ወጣቱ ያለው ሰው እየጠፋ ያለው በዚህኛው መንገድ ነው። በዚህ እኛ ደግሞ ዘመኑን ወጁ ነው። አሁን ወደ ቴክኖሎጂ እየሄደ ስለሆነ የቤተክርስቲያኑ ትምህርት ቀርቷል እያለን ሳይሆን ሰው ተደራሽ የሚሆነው ክፍለ ሀገርም የትም ያለው ቲክቶክ ነው የማይጠቀም የለም። እሱን አሁን ሄዶ ምን ብሎ አንድ ደብር ብቻ እንትን ከሚል ይሄኛው በጣም ተደራሽነት አለው። እሱም ደግሞ ልክ በዛ ልክ እንደ ተደራሽነቱ ዋጋ አስከፍሎታል። እርሶ ነው ነክቶ ማላለፈ አዎ ማለት አሁን
በቤተክርስቲያን አስተምህሮት ላይ ያለውን አስተምህሮት ከስር ያለውን ነገር ለማህበረሰቡ ወደ ዲጂታሉ ዓለም ለማምጣት ቤተክርስቲያኗ ዘመኑን ዋሽታ የተዋቀረ መንገዱ ልክ አሁን ቤተክርስቲያን በመዋቅር ነው የምትመራው። ከላይ ከሲኖዶስ ጀምሮ እስከታች ድረስ የራሷ አመራር የራሷ መዋቅር አላት። ልክ ሶሻል ሚዲያውን እንደዛ ያደረገችበት መንገድ የለም። ሁሉም በቅንነት ወይም ደግሞ በራሱ የልብ ተነሳሽነት ስልኩን ተጠቅሞ ሰንበት ትምህርት ቤት የሚያገኛትን የተለያየ ቦታ የወሰዳትንም ኮርስ ወይም በመምህርነትም ያለውን አውጥቶ ነው የሚያወጣው። ግን እንዴት ይወጣል እንዴት ይደረጋል የሚለው ጉዳይ የለም። ምክንያቱም እውቀቱም መረዳቱም ሚዲያ ኢቲክስ ጠብቆ የማገልገሉ ሆነ የማድረጉ ጉዳይ የለም። ከዛ አንጻር በጣም በብዙ መንገድ ዋጋ ያስከፍላል። እቤት የማይቀረጸው ሁሉ ከቤተክርስቲያናችን ተቀርጾ ሲወጣ ትመለከታላችሁ። ቤተክርስቲያን ሚስጢር የሚባለው ነገር ምንድን ነው? ሚስጢር ማለት ለሰው ልጅ ሚስጢር የሆነ ህይወት አለ ማለት አይደለም። ነገር ግን ጠብቀ ነው ለህይወት የምንይዛቸው ሚስጥራት ቤተክርስቲያን ውስጥ አሉ። በቤተክርስቲያናችን የመቅደስ ውስጥ አገልግሎት አለ፣ ከመቅደስ ውጭ የሚደረግ አገልግሎት አለ። በወንጌል ሲሰበክ ለምሳሌ ለቅሶ ቤት፣ ሰርግ ቤት፣ ገበያ መካከል የትኛውን ቦታ ላይ ወንጌል ሊሰበክ ይችላል። ሚስጢራት ወይም ደግሞ እንግዲህ የምንሳተፍባቸው ከቤተክርስቲያን ውጭ አይደረጉ በክህነት የሚፈጸሙ አገልግሎቶች እነዛ ሁሉ መንካት የሌለበት ሰው ሲነካታ ያለ። ስለዚህ ለምን ሆነ የቃሪያ እምነት ይዞ ሲመጣ ለምንድን ነው የቃሪያ እምነት የት ይታወቃል? ቤተክርስቲያን ትምህርት አለ ብለህ ስታመጣ በቃ ሁሉን ነገር እንደተቃወማችሁ የሚል አለ። ዳቆን ወይ ሆኖ ወይም ቤተክርስቲያን ሲላላክ የነበረው ቅባ ቅዱስ ሲነካታ ያዋል። ያ በጣም ስህተት ነው። እነዚህ ነገሮች ሁሉ ለማሳየት የምትሞክራቸው ነገሮች በማህበረሰቡ ዘንድ ስላልተለመደ አንዳንዱ ነቃፊ ነህ ብሎ ሊወስድህ ይችላል። አንዳንዱ ደግሞ ጥሩ ነው ሊልህ ይችላል። አንዳንዱ ደግሞ ለምን ተቃወመኝ የሚል ሊሆን ይችላል። አንድ ቤተክርስቲያን አባት የሆነ ቦታ ላይ ክህነት የላቸውም፣ ግን ዜማ ሲያዜሙ የሚያዜሙት ዜማ ቤተክርስቲያኑ አታውቀውም እና እዛ ቪዲዮ ሰራው እና በብዙ መንገድ ይሄን ልጅ በክላሽ ነው የምፈልገው ይሉሃል እኒህ አባትና እንደው ተጠንቀቅ ምናምን ብለው የነገሩኝ ሰዎች አሉ። ለምንድን ነው ያንን ያደረኩበት ምክንያት አንደኛ ቤተክርስቲያኑ አታውቀውም ያንን ነገር። ቤተክርስቲያኗ ድምጿ ይታወቃል፣ ቅርጿ ይታወቃል፣ ድምጿ በደንብ ይታወቃል። ቴስት የምትደረግ ቤተክርስቲያን ነች ያለችን። ስለዚህ በመለኮት ኩል በተኳለች ቤተክርስቲያን ውስጥ አድገን አይኗ በተስተካከለ የተሻፈፈና የተሻዋረረ ነገር ስትመለከት አያስችልም። በነገራችን ላይ አይደለም እናንተ በቲዮሎጂ ምሩቅ በቤተክርስቲያን ውስጥ ያደጋችሁ እንደው በማንኪያም ሆነ በጭልፋ የሚወሰዳት ቤተክርስቲያን ጥበብ የሞላባት ናት እና እኛ እንኳን በሰንበት ትምህርት ቤት ለምንዳዳው ለምንጥረው ሰዎች አጥርተን እንዲጠሩ ነገሮች ትፈልጋለሽ። ግን ማንም ከመንገድ ይመጣና የደከምክበትን አሁን ለምሳሌ ዲያቆን ነው መጽሐፍ ቅዱስ ላይ ዲያቆን በጣም ተጠንቅቆ መኖር፣ በሁለት አፍ የማይናገር የወይን ጠጅ አብዝቶ የማይጠጣ እንዲህ ነው እና የሆነ አግባብ ያልሆኑ ነገሮችን ስታይ አንቺ ክህነት አያስፈልግሽም። ያንን ነገር ለማረም የሆነ ነገር ቦታ አያስፈልግሽም። እንደ ቤተ ክርስቲያን አካልነትሽ መታረም ያለበት ነገር መታረም አለበት። ነገ መምህር እኔ ባጠፋ ዝም ይሉኛል። በፍጹም ወገባ ገዳይ እኔም ዝም ስለማል እሳቸውን ነገር ቢያደርጉ የቅርቤ ናቸው። የሚቀድመው ስልኬ ነው። ስልኬ አለ መምህር ይሄ ነገር እንዴት ነው ብለታል። ትቢት ነገር ካየው የሚሰሙት የሚመስለኝ ልካለሁ። አሁንም ካልሰሙ ግን እንግዲህ የሚፈርደን ሌላ አካል ይሆናል ማለት ነው። ይሄ ሁላ እንትን ነው። ተናጋሪ ሆነን ቤተክርስቲያን ላይ ችግር የለውም የሚል ቃል በጣም ችግር ያለው ነገር ነው። አሁን ኤቭሪቲንግ ችግር የለውም እንዴ? በጣም ችግር አለ። ችግር የለውም ነው ችግር ያ ምዕመኑ እያመጣን ያለው ነገር ይሄ የዓለማዊ ትዕይንት እንዴ በጣም ችግር አለው። ኤቭሪቲንግ ሚስጥር ነው። ለምን ነገር ሲሆን ተው ሊባል ይገባል። አሁን አንዳንድ ኢቭን ህፃናት እንኳን ቤተክርስቲያን ላይ ሲያለቅሱ ይጣ እንዴ ለምን የልጅ ላይ ካላለቀሰ የእውነት እኔ መምህር የገጠመኝ እኔ እውቀቱ የለኝም ብዙ በቃ እንደምመን ማወቅ ያለብኝ ጥቂት ቢሆንም ያ እንደዚህ ቅዳሴ ሲሰጥቅስ እኔ ከኪዳን ጀምሮ ነው የምሄደው እና ይሰለቻል። ያው የሆነ ሰዓት ይነቃል ውጭ መውጣቱ ራሱ እኮ ችግር ነው። ለምን ይወጣል? ዛሬ ይሄ ልጅ እዚህ ቤተክርስቲያን ላይ እጣኑ ምኑን ያለመደ ከፍ ሲል ከየት ነው የሚቀመጥልኝ? ሮጦ መጥቶ መሄዱ አይደለም። ነገ ማንም ይረከባት። እኛ እኮ እየሄድን ነው። እነዚህን ነው መተካት ያለብንና ኤቭሪቲንግ ችግር አለው። ያለ ምክንያት ያለ ቀመር አባቶቻችን ያሳለፉልን ነገር የለም። ለሁሉም ስርዓት እናንተናል መጠየቅ። አሁን ደግሞ
ጠያቂ ትውልድም እየጠፋ ነው። በተሰማ ነው የምናወራው። ሞልቷል አባቶች ብዙ ሰው አሁን እንደ ኤአይ እየሆነ ነው። ባይዘው አላቅም የሚል የለም። ሁሉም ተንታኝ ነው፣ ሁሉም አስተማሪ ነው። ስለዚህ ያ ነገር በራሱ ሌላ ችግር ውስጥ እየከተተን ያለበት ሁኔታ ነው። የሚገርም ኮንሰፕት ነው ያነሱት። የሚገርምሽ ነገር ኦልሞስት ኦል በሚባል ጀነራላይዝ ማድረግ አልፈልግም፣ ግን አሁን ለምሳሌ ለሰው ለክብሩ የሚጨነቅ ዲግኒቲ ላይ ክብር ላይ ትኩረት የሚያደርግ እንጂ እንደው አውቃለሁ ይህንን ጠይቄ አውቃለሁ የሚል የለም። ያችን ነገር በድፍረቱ መልሶ የሆነ ቦታ የሆነ የሰው አእምሮ ላይ ቦታ ለማግኘት ነው እንጂ እውነታቸው ነው። ቆንጆ ቃል ነው የተጠቀሙት። ኤአይ ሆነናል። ግን የልጁን ነገር አሁን አራስ ነኝ ምናምን ልትይ ፈልገሽ ሁሉም እኮ ባለበት ነው የሚነገር። አይ ልጅ ማግኘት በረከት እኮ ነው። ለታመኑ ወይም ደግሞ የታመነ ሰው ወይም ደግሞ የተወደደ ሰው ስጦታ ይሰጠዋል እና እግዚአብሔር ለወደዳቸው ላመነባቸው ስጦታ ይሰጣል። ልጆች የእግዚአብሔር ስጦታዎች ናቸው ይላልና ተባርከሻል ለማለት ነው። በዚህ አጋጣሚ መምህር ዛሬ እንግዲህ በአጋጣሚ የተገናኘንበት ዋናው ትልቁ ነገር አንድ ችግር ተፈጥሯል። በጣም የሚያሳዝን ችግር ተፈጥሯል። እንደ ቤተ ክርስቲያን መምህርነታቸው፣ እንደ ቤተ ክርስቲያን አገልግሎታቸው እንዲሁም ደግሞ ሶሻል ሚዲያ ላይ 9 ዓመትና 6 ዓመት ዩቲዩብ ላይ እና ቲክቶክ ላይ እንዳገለገሉት አይደለም እየተከፈላቸው ያለው የሰው ፍቅር። ከምንም በላይ ሰው እኔን አይዞን አለው የሚል ሰው ትልቅ ነገር ነው እና የሚያገለግሉበት ሙሉ ማቴሪያሉ ከቤታቸው ውስጥ ተዘርፎ ነው ዛሬ እንግዲህ ከኔ ጋር የተገናኙት በጌርሳ ሚዲያ ላይ እና አምሶሪ ለተፈጠረው ነገር በጣም ነው የማዝነው። በዛ ላይ ደግሞ የእነዛን ማቴሪያሎች በቀላል መንገድ አላመጡት፣ ዋጋ ከፍለውበታል እና በጣም ነው የማዝነው። በሀዘኔታ ብቻ አሁን ለምሳሌ አዝናለሁ ብሎ ከንፈር እንትን ብሎ ከማለፍ እስቲ ምን መፍትሄ ሊኖር ይችላል ብለን ሙሉ ጌርሳ ሚዲያ ተመካከርና እንጥራቸውና 150,000 ሰው ፎሎወር አሉት። እኛም ጋር ደግሞ እንደ ክርስቲያንነት የሚከተለኝ ህዝበ ክርስቲያን አለና እነሱ ሰዎች የጠፋባቸውን ነገር የተዘረፈባቸውን ነገር መተካት ብንችል፣ በዛ ላይም ደግሞ እርስ በርስ ያለን ነገር እንዴት ነው አስተውለሻል? በቤተ ክርስቲያን ውስጥ ባለፈውም ዘማሪ በኃይሉ ሙላትን ኢንተርቪው እያደረግን ነበርና እኔ በጣም እየከበደኝ ነው። በጣም ለማውራት በጣም የቤታችንን ነገር ለማውራት በጣም እየከበደ ነው። እንግዲህ እርሱ አገልጋይ ነው፣ ያገልግሎትን ነገር እንዴት ይገልጹታል? የመጀመሪያው ነገር አሁን በቤተክርስቲያን ውስጥ አገልግሎት ወይም ደግሞ ክርስትና የሚለውን ነገር እንደወረደ ስንመለከተው ክርስትናው ህይወት የምታገኝበት ነው። ህይወት ስታገኝ ደግሞ የሚከፈሉ ዋጋዎች አሉ። ከእግዚአብሔር ያለውን ነገር እንደ እግዚአብሔር ሐሳብ ትቀበለውና ደግሞ አብረህ ቤት ውስጥ አሁን አብረህ የምትኖረው አንተ ቤት ውስጥ አንድ ጉድፍ ሲወድቅ ወይም የሆነ ቆሻሻ ሲኖር አብረህ ነው ልታጸዳ የምትችለው። የዛም ጉዳይ አንድ አብረህ ነው የምትሆነው። እንዲህ አይነት ነገሮች አሁን ላይ ቤተክርስቲያን በአገልግሎት ላይ የተፈጠሩ ነገሮች አሉ። ዘረኝነቱ አለ፣ የአገልግሎት ቲም አለ። ብዙዎች የሚመጡት እኛ ቢያንስ የተወሰነ እንግዲህ የ19 የ18 የ20 ዓመትም አገልግሎት አለ፣ ምንም ችግር የለውም። የሚመጡት ግን በጣም ዋጋ እየከፈሉበት የሚከፍሉበት መንገድ እየሆነ ነው። እነዚህ ክፍፍሎች በቤተክርስቲያን ውስጥ ሲፈጠሩ ከላይ ጀምሮ ያለ ነገር ስለሆነ በጣም ከባድ ነው። እንደ ወጣት እኛ ለምሳሌ ቤተሰብ አስተምሮናል። ቤተሰብ ባስተማረን ተቀጥረን ደሞዝ ማግኘት እንችላለን እንደ ማንኛውም ሰው፣ ምንም ችግር የለም። ሌላም ስራ ሰርተን ባለችን ሰዓት ደግሞ ቤተክርስቲያን ማገልገል እንችላለን። ነገር ግን እንደዛ እንዳታገለግል ደግሞ የሚያደርግ አገልግሎቱ በራሱ ጊዜ ይፈልጋል። መዘጋጀት አለብህ። ዘማሪ ከሆንክ ማጥናት አለብህ። ግጥም ዜማ ማዘጋጀት ካለብህ የቤተክርስቲያኗን ቀኑና ዶግማቱ ፊት በጠበቀ መንገድ ዝግጁ ማድረግ አለብህ። እነዚህም ሁሉ ስታደርግ ጊዜ ይፈልጋሉ። ስለዚህ ሁለንተናህን አገልግሎቱ ላይ የማድረግ ግዴታን ይጠበቅብሃል። ከዚህ አንጻር ቤተክርስቲያን ውስጥ የኖር ነው፣ ቤተክርስቲያን ውስጥ ያደግነው፣ ሁለንተናችን ቤተክርስቲያን ነች፣ ሌላ ህይወት አናውቅ እና ከዚህ አንጻር ብዙ ዋጋ እየከፈልን ብዙ ዋጋ የከፈሉ ልጆች አሉ። በጣም ብዙዎቹም ደግሞ ብዙ ዋጋ ከፍለው አገልግሎቱን እዚህ ያደረሱ ሰዎችም አሉ። በአጠቃላይ ያገለገሉ ዋጋ የከፈሉ ልጆች አሁን ጓዳ እያለቀሱ ያሉ።
አረብ ሀገርም ትተው የሄዱ ሰዎች አሉ፣ በአገልግሎት ደረጃ የነበሩ የምናውቃቸው። ርቧቸው ጠምቷቸው ተሃድሶ የሆኑ ሰዎች አሉ፣ ፕሮቴስታንት የሆኑ በግልጽ ማለት ነው። አስተምሮቱ ገብቷቸው ምናምን አይደለም፣ በግልጽ ነው የምነግርህ። በጣም ነው የሚያሳዝነው። በጣም ተገፍተው ማለት ነው። ተገፍተሽ ካደግሽበት በሰንበት ትምህርት ቤት እድሜሽን ዋጋ ከፈለሽ፣ አሁን ለምሳሌ ለአንቺ እየመጣ ሁሉ አውቅልሻለሁ ልልሽ የሚያብራራ ሰው ነው የሚበዛው። በነገራችን ላይ እኔም ደብረ ገሌላ ቅዱስ አማኑኤል ቤተክርስቲያን እንዲሁም ገዳመ ኢየሱስ ነው ያደኩት። እኔ አይደለም ይቅርና ከፍ ያሉትን በትምህርት የጎለበቱትን አይደለም ይቅርና አንድ ክፍል ዝማሬ የሚበልጣነ የምንሰጠው ክብር አለ በነበረንበት ሰዓት። አሁን ግን እሱ ነገር የለም። ሁለተኛ ነገር ደግሞ ለምታጠፊው ጥፋት እያንዳንዱ ነገር ሚዲያ ላይ ነው እየተወጣ የሚሰጠው። አሁን ይቅርታ ስሟን ማንሳትም በዚሁም አጋጣሚ እየሰማሽኝ ከሆነ ዘማሪት ዮርዳኖስ ነው ስሟ መሰለኝ፣ ቅርብ ሰዓት ከእንትን የመጣችው። ለአንቺ ማስተላለፍ የምፈልገው ነገር እግዚአብሔር አለ፣ መድኃኔዓለም ኢየሱስ ክርስቶስ አለ ማለት መመለሷ ለእኔ ከምንም በላይ እግዚአብሔር ይመስገን። እና አሁን እሷን አገልግሎት እየከለከሏት ነው፣ እየሰደቧት ነው፣ በገዛ ስልኳ እየደወሉ ማንም አይደለም እዛው ጋር የሚያገለግለው አብሮ የነበረው ሰው እግዚአብሔር የሸፈነልንን ጭምብል ለምን በግድ ካላወለከው እንለዋለን። ስንት እኛ ማን በጉያው መምህር እሳት ያላቀረው በጣም እንትን የሚለው። ሁለተኛ ነገር ደግሞ መምህር ዛሬ መጡ፣ ነገ እኔ ሕፃን ልጅ እዚህ ጋር ቁጭ ብዬ ኢንተርቪው ማድረግ ፈልጋለሁ። የሁሉንም ሀሳብ መቀበል ያለ ቤተ ክርስቲያን የሁሉም ልጅ አታም ደግሞ አይደለም ይሄ ለልጆቿ አንሳ አይደለም በፍጹም ይሄ እንዴት ነው መካፈል የሚቻል ብዙ ነገሮች አሉ። ስራውንም አንተ ከስር እያሳየ ምን ነገ ሞሽንም ቀዳሚን ክርስቶስ ነው የሚያውቀው። እኛ ለነገ ስንገባ ግን ዛሬ ማዳራችንን አናውቅም። እና በጣም ቤተክርስቲያን በጣም አላት ከበቂ በላይ ለልጆች አይደለም ለስንቱ ነው የምትሆነው። ለመንግስት እንኳን የምታበድር ቤተክርስቲያን ናት ያለችን አይደለም ለልጆቿ። ግን ይሄ ወርዶ መሬት መስራቱ ላይ ነው እጅ ያነሳል። ከበቂ በላይ ሪሶርስ አለን፣ ገንዘብ ቢባል ልጆች ቢባል ሞልተዋታል። የተማሩ እርስ በርስ መደጋገፍ ነው፣ ቅንነቱ ነው ከመሀል የጠፋ። አገልግሎቱ ላይ እንዳልኩ ነው መናበቡ ራሱን የቻለ ትልቅ ችግር ፈጥሯል አሁን ላይ። ይሄ ደግሞ ስክራች እንዲፈጠር የሆነበት ምክንያት ምንድን ነው ካል ለኛ ጊዜ ያመጣው ነገር ነው፣ አጠቃቀሙንም ስላላወቅንበት። እንዳልኩ አንድ ሰው ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲመጣ የሚሸልመው መስቀል ነው። መስቀል መከራ ነው። በክርስትና ውስጥ መከራ አለ። እንዳልኩ ነው የእግዚአብሔር የሆነውን ትቀበላለህ፣ ግን ደግሞ አይንህ እያየ ስህተት የሆኑ ነገሮች መሆን እየቻለ ገብቶሃል አይደል? ዝም ብለህ የማትኖረውን ወይም ደግሞ የማይሆነውን ነገር እየተናገርክ ሌሎቹን እያቆሰልክ የምትሄድበት መንገድ። አሁን ቅድም ሜንሽን ያደረካት እህታችንም በቤተ ክርስቲያን ውስጥ ከህፃንነት ያደገች ልጅ ናት። በህፃንነቷ የተለያዩ ጉዳዮች ደረሱባት። መሀል ላይ የሆነ ችግር ገጠማት። በዛ ጉዳይ ከቤተክርስቲያን ወጣች። ከዛ ደግሞ ከቤተክርስቲያን መጣች፣ ተመልሳ መጣች። አንድ ሰው ሲመጣ አሚን ቢልህ መጽሐፍ ቅዱስ የሚናገረው ለመጣው ለተገኘው ልጅ ለእጁ አንባር እንግዲህ ፍሪዳ ሲታረድለት ነው የምታየው። ያ ለኛ የጠፋው ልጅ ማለት ያ ለኛ አስተምሮት የአዳም ታሪክም ቢሆን ማለት። ስለዚህ አቀፈው ነው የሚለው። ስለዚህ ከዚህ አንጻር ምንድን ነው የሚሆነው የምትለው ነገር ሽፋኑ በጣም ብዙ ነው። ከዚህ አንጻር እግዚአብሔር ባወቀ ለገሌ የምንለው ሳይሆን በአጠቃላይ ያንተን ጉዳይ ሌላ መጥቶ አይሰራልን። ከአንዋር መስጊድ መጥቶ ያንተን ቤተክርስቲያን ሊያስተካክልልህ አይችልም። ገብቶሃል? ከብርሃን ቸርች ከምትለው ከጴንጤ መጥቶ ያንተን ቤት ሊሰራልህ አይችልም። ስለዚህ መሆን ያለበት ምንድን ነው? ማንኛውም ሰው በቤተክርስቲያን ውስጥ ኃላፊነት አለበት። ክርስቲያን የሆነ ሰው ቤት ልጆቹን ያሳድጋል። ስለ ሃይማኖቱ ልጆቹን ማሳወቅ ግዴታ አለበት። ስለዚህ ትልቋ ቤተክርስቲያን እንድትቀጥል ትንሿ ቤተክርስቲያን ጠንክራ እንድትሰራ እናቶች ላይ ቤት ውስጥ ገብተህ መስራት አለብን። ስለዚህ ሶሻል ሚዲያ ላይ አሁን ባለው የምንሰራበት ምክንያት ህዝቡ እጁ ላይ ያለው ስልክ አለ፣ እጁ ላይ ግን አደጋ እየተፈጠረ ነው። ለመታደግ ግን ምን መደረግ አለበት? ኦርቶዶክሳውያኑ ሃይማኖቱን አውቆ መስማት ስላለበት በዛ መንገድ ወጣቶች እየሰራን ያለ ነው። ሌሎችም በጣም ብዙ የሚጋደሉ አሉ። በዚሁም መልክ ደግሞ ቤተክርስቲያኗን ተጠቅመው ደግሞ ፌቨር የሚሰሩ በዝተዋል። ከዚህ አንጻር
እንዳልኩ ቅበተ እምነት በጣም ዋጋ ያስከፍላል። ብዙ ሪስኮች አሉት። ቤተሰብ ይኖራል ታውቃለህ፣ እና ገብተዋል። በአንተ ምክንያት ግጭቶች የሚሳቀቁበት ሁኔታ ይፈጠራል። ብዙ ወንድሞችም በዚህ ጉዳይ ላይ ደርሶባቸው ወደ ውጭ የሚሄዱ አሉ፣ አሁንም ደግሞ ያሉ አሉ። እኛም ደግሞ በእንደዚህ አይነት መንገድ እንግዲህ የዚህ አጸፋ እየደረሰብን እየሆነ ስለሆነ ምእምኑ ቢያንስ እንደው ቢያውቅልን። እኔ ብዙ ወንድሞች ሰምተዋል የኔን ጉዳይ። ቅድም እንዳልኩ ለያሬዶ እንግዲህ ደውዬ ለዚህ ጉዳይ ከአሁን በፊት ተገናኝተን ስቱዲዮ ታይልኛለህ የሚል እንግዲህ ሀሳብ ነው አንተ ጋር የነበረው። ከዛ ድጋሚ ስደውል ይሄ ነገር ተፈጥሯል ስልህ እንደሌላው እንግዲህ ከንፈርህን መጠህ ስልክህን አልዘጋህምና መምህር ቢያንስ ለአገልግሎቱ መቀጠል የለበትም የሚል ሀሳብ ቀርቦ ነው ዛሬ እንግዲህ የተገናኘ ነው። ምንድን ነው የተፈጠረው? አሁን እኮ ይሄ ነገር ማለት ታች አድርገን ነው የምናልፈው ነገር አይደለም። ህይወታችሁም ላይ ያደጋል። እኔው እፎይን አይኔ ነው። እውነት ነው። እውነቴን የዘመኑ ሐዋርያ ነው። ጊዜ ያመጣልን እንትን ነው። ምንም እንዲሆን አልፈልግም። እኔ እንትን አክሊል በጣም ደስ የሚለኝ እንትን ነው። ማንም ደግሞ እግዚአብሔር ይጠብቃቸው። እኔ ሰው ከሚያደርስባቸው ጥቃት በላይ ይጠብቃቸው የምለው ፐርሰናሊቲያቸው። ይሄ አሁን ሰው ክብድ ያደርግህና ለመጣል ከዛ መድኃኒዓለም ይጠብቅልን። ሌላው ችግር የለም፣ ምንም ችግር የለም። ፈጣሪ የሚጠብቅ አምላክ ስለሆነ ግን እነሱ ላይ ትኩረት መደረግ አለበት ብዬ ነው። እንደ ቤተክርስቲያን ጥበቃ ያስፈልጓል እንደ ልጅነታቸው እና እስቲ እርስዎ ጋር ምንድን ነው የተፈጠረው? እኔ ጋር እንግዲህ ምንድን ነው እኔ ቢያንስ ያው ከሚደርሱ ቴክስቶች በሰዎች ወደ አንተ ከሚያደርጓቸው ኔጌቲቭ ነገሮች አንጻር በቃ የሆኑ ነገሮች እንትን ትላለህ። ምንድን ነው የሆነው? እኔ እንግዲህ የሚዲያ ፕሮዳክሽን እቃዎቼ ናቸው። ቤት 9 ሰዓት ላይ ከቀኑ ቀን ነው ቃል ላይ ነው እንግዲህ ኮንዶሚኒየም ላይ ነው የምኖረው እና የተዘረፈው ማለት ነው። ከዚህ አንጻር እንግዲህ የፕሮዳክሽን እቃዎቼ ናቸው። ምክንያቱም ከወንድሞቼ ጋር አንድ ላይ በመሆን ቢሮ አለን ጉዞ የሚያዘጋጁ ልጆች ጋር። ምክንያቱም አሁን ቤት ኪራይ መክፈል ከባድ ስለሆነ ማለት ነው። ቢሮአችን መገናኛ ላይ ነው ያለው። ስለዚህ የፕሮዳክሽን እቃ እዛ አላስቀምጥም። ለምን ብዙዎቻችን እንወጣለን እንገባለን። ጉዞ ስለሚያዘጋጁ ምዕመናንም ደግሞ እነሱ ጋራ በብዛት ይመላለሳሉ። ቢሮ አይዘጋም። ጸበል የሚፈልጉ አሉ። የገዳማቱን ኢንፎርሜሽን የሚፈልጉ ሰዎች ስላሉ ብዙ ሰዎች እዛ ይስተናገዳሉ። እነዚህ ወንድሞች ጋር አብረን ያለንበት ምክንያት እያንዳንዳችን አውጥቶ የመክፈል አቅሙ ስለሌለ ማለት ነው። በአንድ ላይ ሆነን ቢሮውን እንጠቀማለን ከነሱ ጋር ማለት ነው። ስለዚህ የማስቀምጠው ቃይን ቤት ነው። ያው ስወጣም ይዤ እወጣለሁ፣ ስገባም ይዤ እገባለሁ። መኖሪያ ቤቴ ማለት ነው። ከዚህ አንጻር መኖሪያ ቤቴ ላይ ነው እነዛ እቃዎች እንትን ያሉት። ያው ቀን ስለሆነ በቦርሳ የሆኑ ነገሮች ናቸው ብዙዎቹ እቃዎች እንትን ያሉት ማለት ነው። ልብስ ጥቂት ነው። ልብስ ምንም ይሄ ግባ የሚባልም ልብስ የለኝም። እሱ እውነት ለመናገር ቀሚሶች ናቸው። ቀሚሱን ምን ያደርግላቸዋል? እና ይሄ ነው የገጠመኝ። ይህንን እንደው እንደ ችግር እንኳ ወደዚህ ለማምጣት አስቤ አልነበረም፣ ግን ማገልገል አለብኝ ብዬ አስባለሁ። ምክንያቱም አገልግሎቴን የሚወዱ ልጆች፣ ወንድሞች፣ እህቶች እንዳሉ አውቃለሁ። ብዙዎቹም ጋር ላይ ስንገባ እንግዲህ ብዙ ሰው በዚህ ተጠቅመናል፣ እንዲህ አይነት ነገር ይቀጥል የሚል አለ። በዋነኝነት ግን ከቅበተ እምነቱ ጋር ተያይዞ በቤተክርስቲያን የሚደርሱትና ምዕመናን ላይ የሚደርሱት ላይ የምሰራቸው ቪዲዮዎች አሉ። እነዚያ ቪዲዮዎች በየቀኑ ይወርዳሉ። ብዙዎቹ ወርደዋል፣ ጥቂቶች ናቸው ያሉት። በተለይ በዚህ በአሩሲ ሀገረ ስብከት ላይ ባሉት ምዕመናን ዙሪያ በተለያዩ ዙሪያዎች ላይ ይሄ ኢቭን ላይቭ ላይ ብቻ አይደለም፣ ፌስቡክ ላይ የቴሌግራም ግሩፖች ላይ ምናምን ሁሉ የቤተክርስቲያንን ጉዳይ ይፋ የማድረግ ስራዎች ላይ በደንብ አለሁበት። በተሐድሶ እንቅስቃሴ ዙሪያ ከበፊትም ጀምሮ በዋነኝነት እንደነ ዘመዴ ቫይራል ይወጡ እንጂ እኛም በአገልግሎት በአውደ ምሕረት አብረን ስለነበር ብዙዎቹ ጋራ እሱ ላይ ትንቅንቅ ነበረ። ያንን የምናውቀውን ደግሞ በዲጂታል ይዘነው መተናል። የተሐድሶ እንቅስቃሴ ጽንሱንም ስለምናውቀው ማለት ነው። ምንድነው አስኳሉ አሰራሩ የሚለውን በደንብ ስለምናውቅ ብዙዎችንም ደግሞ ከዛ እየነጠቅናቸውም ስለሆነ ስለኛ ያላቸው አመለካከት ከባድ ነው እና የቤተክርስቲያንን ልጆች የማዳከም ስራ ቀደም አሁን አኬ ምናምን ስትል ነበረ። አኬ አሁን 1 ሚሊዮን አካባቢ ፎሎወር አለው ምንድን ላይ ቲክታክ ላይ የሚገርም 400,000 እና 300,000 እያለ ባለበት የሚያገለግለው የአገልግሎት አቅምና አሁን ያለበት አገልግሎት የተለያየ ነው። ለምን የኛው በሚጽፉት ኔጌቲቭ አንዳንዴ በቃ ትደክማለህ።
እና አይገባም። እሱ ተናግሮታል። ሌሎችም ወንድሞች ምክንያቱም ባገለገላችሁ ቁጥር ይመጣል። ድሮ ቻሌንጅ አለ፣ ፈተና አለው። ክርስትና ይታወቃል። ግን ደግሞ ክርስቲያን ሆኖ ክርስቲያኑ እንዴት ክርስቲያኑ ሰፖርት አያደርግም? በሀሳብ ገንዘብ ማቴሪያልን ኢቭን አይፕሪሼቱ አይዞ ሞራሉ እና ቤተክርስቲያንን እንወዳለን ማለት ቤተክርስቲያን እንድትቀጥል በመንገድ ነው መስራት ያለብን የሚለውን ነገር ላይ ነው። እና ይሄ ነው የተፈጠረው ነገር። እንግዲህ ስላደረክልኝ ግን ወንድማዊ ፍቅር የመጀመሪያው ስነ ልቦናል አይዞህ ያልክበትን መንገድ አመስገን እፈልጋለሁ በዚህ አጋጣሚ። አይዞ ብቻ ግን አይደለም ለእኔ የሚቀድመው እሱ ነው። አይዞ ብቻ አሁን ተመልካቾቻችን እንዲህ ስናይ መምህር እንግዲህ ብዙ ፎሎወር ብዙ ዓመት እንደሰሩ ይሄ ነው የሚባል የህይወት ለውጥ አይደለም ያዩት። እንደ ፎሎወራቸውን ብዛት ይሄ ተጠቃሚ ሆኖ አይደለም እየሰሩ ያሉት። ሞር አገልግሎቱ ላይ እንቀጥል ቤተክርስቲያናችን ላይ እንስራ በሚለው ነው እንጂ ሰው ደግሞ እስከኖረ ድረስ የስጋዊ ፍላጎቶች አሉ። ያንን አሟልቶ አይደለም ይሄ ሁሉ ዓመት ሲጋደሉ የነበረው በቻሉት አማቀር ቀላል ደግሞ አይደለም። ከባድ ነው። አሁን ላይ ለስንት ዓመት የለፉበትን እንግዲህ በጠራራ ፀሐይ ነው 9 ሰዓት ቀን ነው እና የተጠናም ነገር ነው የሚሆነው። እኔም እሱ ነው በቃ ማለት በጣም እንትን እንድል ያደረገኝ። ምክንያቱም ከማንም ጋር ምንም አይነት ግንኙነት የለኝም እውነት ለመናገር በአገልግሎትም ደረጃ ከአገልግሎት ውጭ አሁን ላይ እንደውም አገልጋይ የማላገኝበት ደረጃ ላይ ነው ያለሁት። አንደኛ በትምህርት ደረጃ ዝግጅትን በማድረግ ለምንድነው ከአገልጋይ ጋር ትርፍ እያየው ስላልሆነ ወንድምህ ለአንተ ሌላ ሀሳብ ውስጥ ሆኖ ስታየው አብረህ ለመሆኑን ትመርጥና የገባህን እውነት ለማራመድ ትሞክራለህ። እኔ ብዙ እንዲህ ማለላቸው አገልግሎት አይደለ ይነስም ይብዛም እንደናንተ እንኳን ባይሆን በተቻለ አቅም እየተንፏቀቅን እቺን ቤተክርስቲያን ምንም አይደለም እኮ እውቅና አሁን በጣም ፈምስ ሰግጥ ነው አይደል የሚሉት አባባሉ። እንደው እውቅናን ለማግኘት ከላይ ራቁቶኝ ጸጥ ብዬ በባዶ እግሬ ሜዳ ላይ ብሮጥ በአንድ ሌሊት ትታወቂያለሽ። ግን እንዳሉት መምህር የቤተ ክርስቲያን ክብር ትውፊቷን አባቶች ያስቀምጡልን ነገር አስቀጥሎ መሄድ ግን በጣም የሚከብድ መንገድ ነው። ማንም አይደለም የሚጎዳው ጽዬ እዛው የቤተ ክርስቲያን አገልጋዮች እንዳሉት መምህር አፕሪሺየት ማድረግ። ለምሳሌ እኛ አንድ ቪዲዮ ለመስራት ምናልባት 1 ሰዓት 2 ሰዓት ይፈጅብናል። እንዲህ ደክመሽ እንትን ያልሽውን ነገር ሰው ካልተመለከተ ለማን ነው የምንደገመው? ለማን ነው መከራ የሚበላው? ሁለተኛ ነገር ደግሞ ማንም ሰው እሳቸው እንዳሉ ተጓዳኝ ስራ መስራት አቅተው አይደለም። ችግር የለውም ትሰሪያለሽ። ግን ያደግሽበት ውስጥሽ የተቀበረው መንፈሳዊነት ግን ለቆ አይለቅ። ልክፍት ነው በነገራችን ላይ ቤተክርስቲያን ውስጥ ማደግ ለቆ አይለቅ። ያንን ደግሞ እርስ በርስ ላለን ግንኙነት ፍቅር ካልሰጠ ወንድማማኝነታችንን እርስ በርስ ያለን ግንኙነት ካልተሳሰበን በየቲክቶኩ በየዩቲዩቡ ነጠላ ለብሶ ሪያክት የሚያደርግ ብቻ እውነት መድኃኔዓለም ኢየሱስ ክርስቶስ የምናገለግለው አንድ መንግስት ነው አይደል እንዴ? እኔም ኪዳነ ምሕረት ብል እርሶም ማርያም ቢሉ የምናገለግለው አንድ ፈጣሪ ነው። እስከሆነ ድረስ ደግሞ ከማስመሰል ይወጣ ምን ነው ማንም የሚያቀኝ በግልጽ ወሬ ነው። የሚደብረው ይደብረው፣ የሚከፋው ይክፋው፣ አይመለከተኝም። እግዚአብሔር ምስክሬ ነው። የሚገለገለው የምናገለግለው አንድ ፈጣሪ እስከሆነ ድረስ በማስመሰል የምናስቀጥለው ክርስትና የለም። ህዝብ እየተጎዳ አገልጋዮች መሆን ያለባቸውን እየተራቡ እየተጠሙ የሚከፍሉት እንኳን የቤት ኪራይ ያጡ የሆኑ የተወሰኑ ሰዎች ብቻ በሚያገኙት ጥቅም አይ ቤተ ክርስቲያን እኮ አላት እየተባለ መብላት መጠጣት እስከሚያቀታቸው ድረስ መሆን የለበትም። የሚያገለግል ሰው ደግሞ መራብ የለበትም። ስለ ነፍስሽ የሚተጋልሽን ስጋዊ ነገር ልከለኪው ይገባል። መጽሐፍ ቅዱስ እንደሚለው አንደኛ ቆሮንቶስ ምዕራፍ 9 ቁጥር 9 ላይ የሚያበራየውን በሬ አፉን አትሰረው የሚለው ስለደረሰውበት ነገር በጣም ነው ያዘንኩት። ሁለተኛ ነገር ደግሞ በብዛት ሲደውሉ ስልክ እንደማይነሳሉትና ጭራሽ እንደዘጉበት ነው የተናገረው። ይሄ ይከፋል። አዎ በጣም እንዳልኩ ነው። ምንም በቤተ ክርስቲያን ውስጥ ለምሳሌ ቲክቶክ ወይም ዩቲዩብ ሳይኖር እኛ አገልጋይ ነን። ገብተዋል አይደል?
ቤተክርስቲያን ውስጥ ነው ያደግነው። ምንም ቲክቶክም ዩቲዩብም ሳይመጣ አገልግሎት። ነገር ግን ደግሞ ዘመኑን ዋጅቶ አገልግሎት መስጠት ግዴታ ነው። ቤተክርስቲያን የሚያስተማረችን የተማርነውንም ደግሞ ለህዝቡ ለማገልገል ነው አይደል? ከዚህ አንጻር ምን እናደርግ ብለን መከፈል ያለበትን ነገር ዋጋ ከፍለን ነው። እኔ ከማንም እንትን ብዬ አይደለም። የመጀመሪያ ለምሳሌ ቁጥር 3 አልበሜን ሰርቼ በቁጥር 3 አልበም በሰራሁበት እነ አማኑ ናቸው እንደውም ቲክታክ ላይ እንትን ያደረጉ ያስመረቁልኝ ማለት ነው። አማን ክርስቶስ እረኛ ማለት ነው። በዚህ አጋጣሚ ላመሰግነው የምወደው መምህር ነው። በዛ ላይ አገልግሎትም በትጋት የሚያገለግል ቁርጠኝነት ያለው እዚህ ፕላትፎርሙ ላይ ስንገባ ብዙ መምህራን ገብተዋል፣ የራሳቸውን ጥቅም አስጠብቀው ወጥተዋል ከዚህ ሪትም ማለት ነው። እሱ ግን ሌሎችም እንዲሁ ደግሞ የጸኑ አሉ። አገልግሎት ማለት በነገራችን መቀጠል እየታመመ ጓኔ እንደውም የሆነ ሰሞን እሱ ጋር ትምህርት ጀምሬ ነበርና ሰዓታችን ስላልታመ ጨጓራው ውስጡን እየታመመ ነው ሁላ የሚያገለግለው ምንም አይደለም። አዎ ፍቅረ እግዚአብሔር አይደል እናንተ የምትደክሙበት እና እንደዚህ በቋሚነት የሚያገለግሉ መምህራን ሊታዩ ይገባል የሚል ሀሳብ አለኝ። ከዚህ አንጻር አሁን እኔ አገልግሎቴ እንዳይቆም ነው እንጂ ሌላ ምንም ችግር የለብኝም። እውነት ለመናገር እግዚአብሔር በሚያውቅ አሁን ራሱ ለፈተና ራሱ ለመቅረብ በጣም አይምሮ ይረበሻል። ገብቷል። የመጀመሪያ ዩቲዩብ ቻናሌ ሪፖርት ማን ነው ኮፒራይት ተልኮ ሲዘጋ ምንም አልመሰለኝም። ብራና ዩቲዩብ የሚል ነበረኝ። ብዙ ደክሜበታለሁ። እሱም ገጠር ቤተክርስቲያን ላስተዋወቅ በብዙ ነገር እንደውም ያኔ የዩቲዩብ መረዳቱ ራሱ ብዙ አልነበረኝም፣ አልጎሪዝሙ የማወቅና በጣም በድካም ያ ሲዘጋ ምንም አላነኩም። በቃ ኦኬ እግዚአብሔር ሌላ በር ቢዘጋ ለምሳሌ የይስሐቅ ጉድጓዶች እንደተዘጉበት የጉድጓዶቹን ስም እየሰየመ ነው ሰጥና ይሴቅ እያለ ሮሆቦት እያለ ነው ያለፈው። ስለዚህ ቤተ ማርያም ሚዲያ የሚለውን እንደገና ክሬት አድርጌ ቤተ ማርያም ሚዲያ ነው። ከዛ የሁለተኛው ነው አሁን ወደ 18000 አካባቢ እየደረሰ ነው ያለው። በ17900 አካባቢ ደርሷል ማለት ነው። ስለዚህ በቤተክርስቲያን ውስጥ አድገህ ተስፋ መቁረጥ የሚባል ነገር ወደ አንተ አይመጣም። ይሄ በጣም ግልጽ ነው። ግን እንደ ሰው ሁለተኛ ደረጃ አንዳንዴ ምንድን ነው ያደረኩት ምንድን ነው ጥፋቴ ምናምን የምትልባቸው ጉዳዮች አሉ። ሰው ነህ በቃ ገባ። ምንድን ነው መተው አገልግሎት ኖርማል እያገለገልን የታመመ ሰው ምናምን እንደ ኦክሲጅን ላይ ምናምን ሆኖ ማስተባበር ሁሉም በተሰጠው ጸጋ ነው። ሆተንሽ ነው የምታስተባብር እዛ ጋር ሰውን እንዲህ ነው ምናምን ስጮ ያዩኛል። እንግዲህ እንደሚያዩት ነው። አሁን አንዱ ኮመንት ላይ መጥቶ የማይሆን ነገር እንግዲህ ኦክሲጅን ላይ የተደቀነ ነገር ነው ሰውን የማይሆን ነገር ጽፎ ሙሉ ላይሁን ተረብሼ ነው እና ከላይፍ ከወጣ ሆነ ምን ያደርጉ ምንድን ነው ጥፋቴ? እንግዲህ ሌላ ቦታ ሄደው እኮ አሁን ለምሳሌ በጣም የምንወዳቸው የሚያስቁን ሰዎች አሉ። ሌላ ጨዋታ ላይ ደስ የሚሉን የሚያስቁን ሰዎች አሉ። እነሱ ጋር ሄደው እከልዬ እያሉ እነሱን አፕሪሺየት እያደረጉ እኛም የራሴ ወንድም ሆኖ በእምነት የሚመስለኝ ሆኖ ለምንድን ነው መጥቶ የሚያደርግልኝ? ለምን ቢችል ለምንድን ነው እንደው እኔ አይደለው ፊቴን አውጥቼ ሚዲያ ላይ አውጥቶ እርሱ አይደለው ፊቴን አውጥተው እየተሰደቡ ለሞቱን ላይ እየተፈለጉ ያሉት እና እርሶ ማገዝ እኮ ፈጣሪ ማገዝ። አንድ ቪዲዮ ሰርቼ ነበረ በቅርቡ የአሩሲ ላይ የመጨረሻ ቪዲዮ ነው ሰርቼ እሱን ቪዲዮ እንደለቀኩኝ ክርስትናን የሰጠናቸውን ሰዎች እረኛ ሆነን ከፊት ካልሆን የሚል ሀሳብ ያለው ነውና ተደወለልኝ። የሆነ ስልክ ተደውሎ ስልኩን ድምፁን ሁሉ ምናምን አውቀዋለሁ በቃ እንትን ለማድረግ እና ቪዲዮውን አውርድ የሚል ነው። ከላይ ነው የተደወለልኝ፣ ከቤተ ክህነት ነው የተደወለልኝ። አይ ቪዲዮውንም አላወርድም እንደውም እርስዎን ሪከርድ እያደረኩት ነው እርስዎን ነገ ይጠብቁ ምናምን ስል ጆሮ ላይ ያዘብኩት። ከዛ በሌላ ስልክ ስለዛ ጉዳይ በደንብ ያንን አካል አውርቼ በጣም የተገረምኩበት በዚህ ልክ ቤተክርስቲያንን ሰዎች ውስጥ ሆነው ምን እየሰሩ እንደሆነ የተረዳሁበት መንገድ። ያንን ነገር ግን አያይዞ ማውጣት ምንም ጥቅም ስለሌለው ብዙ ጊዜ የማናወጣቸው ጉዳዮች አሉ። ምክንያቱም እንዳልኩ ነው የቤትህን ጉዳይ ራስህ አንዱ አካል መሆን መቻል እንዳለብህ ነው ሊሰማህ የሚገባው። ሁሉ ወጥቶ መልስ አያገኝም። የተሰማ ሁሉ አይነገርም። እኛ ልክ በሆነች ቤተክርስቲያን ውስጥ ነው ያደግነው። እውነት ለመናገር አንዳንድ ሰዎች
ደጋግመው ላይቭ ላይ ስላዩ ወይም ደግሞ የሆነ ነገር አንስተን እነገሌ ባጠፉት እንደ ሌላው ቲክቶከር የሚቆጥሩበት ጉዳይ አለ። ቲክቶከር የመሆን ህልም አይደለም የኛ አገልግሎት፣ ይሄ አገልግሎት ነው። ስለዚህ ማንኛውም ነገር ቀድሰህ እንድታገለግል ቤተክርስቲያን ታዛለች። ይህንን ፕላትፎርም መቀደስ ከኛ ይጠበቃል እና እንዲህም ድራማ የሚጫወቱ ሰዎች እንዳሉ ደርሰንበታል እና ግን ሁሉ ነገር አይወጣም። ገብቶሻል? ያ ነገር በመውጣቱ ራሱ ቤተክርስቲያን መዋቅር ጋር የሚናጉ ነገሮች አሉ። ግልጽ ነው። ስለዚህ ለቤተክርስቲያን ብለሽ አይ እኔ ስለራበኝ፣ እኔ ስለጠማኝ፣ እኔ ስለቸገረኝ ሌላው መቸገር አለበት፣ አይ ይሄ ጉዳይ እንዲህ መሆን ስላለበት ነገሌ እንዲህ እያደረጉ ስለሆነ እንዲህ ማደረግ አለበት የሚል ሜንታሊቲ ኦርቶዶክሳዊ ክርስቲያን ማይንድ ሴት ያለው ሰው ያንን አያደርግም። ያንን ካለማድረግ ነው ብዙ ነገሮችን ችለናቸው ያለ ነው እና እኔም እንግዲህ ማንም ሰው ችግር ይደርስበታል። እንደ ማንኛውም ሰው ነው ይሄ ችግሩ ማለት ነው። እንደ ማንኛውም ፈተና የደረሰ ነው። ነገር ግን ጉዳዩ አንገብጋቢ የሚያደርገው ምንድን ነው? አገልግሎት ነው። በቃ ከምንም በላይ ደግሞ እሱን ስሜት እኔ ጋራቸዋለሁ። ደግሞ እሱ ብቻም አይደለም ያለው መምህር እንግዲህ እንደሰማ ነው ሌላም አልበም ሊያሳትሙ ነበረ። አዎ ቁጥር 4 አልበም አዘጋጅቼ ሚኒ ፕሮግራም አድርጌ ነበረ። ሚኒ ፕሮግራም ያደረግኩበት ምክንያት ያው መዝሙሩ ወጥቶ ወደ ማህበረሰቡ እንዲደርስ ትልቁን ፕሮግራም ለማድረግ ነበረ። በራስ አምባ ሆቴል ላይ የራት ግብዣ አድርጌ ለሆቴል ተከፍሎ ወንድሞች የተለያዩ ያው በአገልግሎት ያሉ ሮሃ ኢቨንት የሚባል አንድ አቤል የሚባል ወንድም አለን። እሱ ሰፖርት የተወሰነ ነገር አድርጎኝ እኔም ደግሞ ባለኝ አድርጌ ነበር ያን ፕሮግራም ያዘጋጀሁት። ነገሩ እንደጠበቅኩት አልሆነም። ቀደም ያልኩ የቲም ጉዳይ አለ። ግሩፕ የሚሰራው ነገር ከዛ አንፃር ከሰረ ማለት የጠበቅነው ነገር ቀረና ከኛም ላይ ሌላ ነገር ፈልገ ማለት ነው ራሱ መርሃ ግብሩ። ከዚህ አንፃር ያንን ነገር ለበጎ ብለን ተቀበልነው። ምክንያቱም በአገልግሎት ውስጥ የግድ ሰክሰስ መሆን አለብኝ ብቻ አትልም። ምክንያቱም የሚመጣውን ነገር እየተቀበልክ እዛ ላይ ራሱ ቆሞ ያ ነገር ራሱ መነገሩ አንዱ እግዚአብሔር ማገልገሉ ነው የሚለው ነገር ወሰር ነው። በዛ ጉዳይ ነገሩ ሳይሳካ ቀረ። ነገር ግን ያው እንግዲህ አልበሙን ያው ተዘጋጅቷል። መዝሙሩ ስቱዲዮ ነው አሁን ያለው። ይሄንን ደግሞ ለማድረግ የተለያዩ ነገሮችን እየተሯሯጥን ባለበት ሁኔታ ይሄ ነገር ተፈጠረ። ሁለተኛ አቅም ማዳከም ኢቭን አንዳንድ ሰዎች የሚመስለን እቃ ስለጠፋ እቃው ብቻ አይደለም ፐርፐዝ እኛ እንሞታለን ሚንስ የነበረን የስራ ፍላጎት ሞራሉ በቃ ዘጭ ነው የሚለው አንዴ እቃው እኮ ይመለሳል። ግን እኛ ስንት ዓመት ደክመን ያመጣ ተስፋ መቁረጥ ውስጥ እንገባለን። በእርግጥ የክርስቲያን ተስፋ አይቆርጥም። ያ እንዳለ ሆኖ ግን ሰውነንና እንዝላለን። ያንን ሁላ አንስቶ ለመሄድ በጣም ከባድ ነው አይደለም? ስንት ስራ ተሰርቶ ደህና በቃ ተነሳን ስንል አልበሙም መንገድ ላይ እያለ ስርቆቱ ደግሞ በጣም ያማል። ከምንም በላይ ደግሞ በቤተ ክርስቲያን ውስጥ አንድ ማስተላለፍ የምፈልገው ነገር አለ። ሆኖ የብዙ አገልጋዮች ወዳጆቼ ናቸው። ያርግልህ። ለምን እንደሆነ ያውቃሉ። አገልጋይ መደገፍ አለበት ብዬ አምናለሁ። ማለት ለነፍስ የሚተጉልን እነሱ ናቸው። ለነፍስ የሚተጉልን እነሱ ናቸው። ለተረገጠው ሰሚ ላጣው ደግሞ ድምፅ መሆን የጌርሳም ዓላማ ነው፣ የደከምንለት ዓላማ ነው እና በቤተ ክርስቲያን ውስጥ ቲክቶከር ሆናችሁ ዩቲዩበር ሆናችሁ አውደ ምሕረት ሰባኪም ዘማሪም ሆናችሁ ቲም ሰርታችሁ ግሩፕ ሰርታችሁ በቤተ ክርስቲያን ያደጉትን ዋጋ የከፈሉትን ከጨዋታ ውጭ እያስወጣችሁ እናንተ የስጋ ነገራችሁን ብቻ የምታስጠብቁ ሰዎች ወዴት ነው እየሄዳችሁ ያላችሁት? የትኛውን የእግዚአብሔር መንግስት ነው እያገለገላችሁ ያላችሁ? እናንተ እየበላችሁ እየጠጣችሁ ሌላውን እንዲራብ መፍቀድ አለባችሁ ወይ? ይህን ነገርስ እንዴት ታያታላችሁ? ሰበካ ወንጌሎች፣ የሰበካ አካላቶች በሙላ እንዴት ነው እንደዚህ የቤተ ክርስቲያን ልጆች በምሬት ወደ ሌላ እምነት እስከመሄድ ድረስ እስኪደርሱ ድረስ ለምን የሚችለው ማድረግ ያለበትን አድርጎ ተጠቅሞ ጊዜያዊ ነገሩን ብለዋል ቅድም መምህር ተጠቅሞ ዞር ይላል። ደግሞ በቤተ ክርስቲያን ውስጥ ያደገ ሰው ሕሊና አለው። ከልጅነቱ ውስጥ ጀምሮ ተቀብሮ ቁጭ ያለው እግዚአብሔር አለበትና እባካችሁ በፈጠራችሁ ሟቾች ነን ነው የምላችሁና ለአገልግሎት
በራችሁን ክፍት አድርጉ። እንደው እናንተ የሰራችሁትን ክብ በትኑትና እስቲ ዛሬ ደግሞ መምህር ዮናስ እሸቱ ያገልግል፣ ዛሬ ደግሞ ዘማሪ በኃይሉ ሙላት ያገልግል፣ ዛሬ ደግሞ የተጎዱ የተረሱ አገልጋዮችን ማስታወስ ግድ ይለናል። በተለይ ቲክቶክ ላይ የምትሰሩ መንፈሳዊ ቲክቶከሮች በሞላ እስቲ እነዚህን አገልጋዮች አግዟቸው። እናመሰግናለን። እውነት ለመናገር ነገሩን ምንም ብንደጋግመው ብዙ ነገር ስላለው፣ በአጠቃላይ ግን አገልግሎት ብዙ የሚደክሙ ብዙ ተስፋ እየቆረጡ እኛን የሚያማክሩ ብዙዎች አሉ። በአገልግሎት ደረጃ እዚህ ቲክቶክ ላይ ሲያዩን ገንዘብ ያለን የሚመስላቸው፣ በህዝቡ ዘንድ የሆነ ነገር ቅቡል ናቸው በሚል ህዝቡ ይሰማቸዋል በሚል በየቀኑ ገቢ ያሰባስቡልን የሚሉ አገልጋዮች ቤት ኪራይ መክፈል አቃተን፣ ልጆቻችን እንዲሆኑብን በጣም ብዙ እኔ እጅግ በጣም ብዙ ነው የሚደርሰኝ። ግን አሁን የ140 እና የ150 ፎሎወር ይዘን ምንም እኛ የለንም ምንም። አይው ራሳችን እኮ የሆነች ነገር ስትጎድል እኮ በቃ ቆምን። ገብቶሃል አይደል? አንደኛ ፕላትፎርሙን ማውቀኑ አይደለም ያገለገል ነው። ምክንያቱም መቅደም ያለበት ነገር አለ። በትክክለኛ ቁመን አገልግሎቱን ለማቆም ብንሰራ ኑሮ ጥሩ ነበር። እኛ ግን የምናውቀውን ነገር ለማሳወቅ ብቻ ነው የጣርነው። የምናውቀው ግን ዘለቄታ እንዲኖረው የሚለውን ሀሳብ ግንዛቤ ውስጥ አልከተትነውም። ከዚህ አንጻር እንዲህ አይነት ወንድሞች ስላሉ እህቶችም ስላሉ ትልልቅ ወንድሞች አሉ በቤተክርስቲያን ህዝብ የሚወዳቸው ተደማጭነት ያላቸው ያጋሯቸው። እንትን ነው እኔ መምህር በዛ አጋጣሚ ትንሽ ለረሳሁትን ታሪክና ለእግዚአብሔር የሰጠሁትን ነገር አነሱብኝ። እኔ እንግሊዝ ሀገር ነው የምኖረው፣ ኢትዮጵያ ውስጥ አይደለም። ፎሎወር ምናምን ያስፈልጓል። ሶሻል ሚዲያ ላይ አይደለ እየሰሩት ያለው፣ ቀላል ነገር ላይ አይደለም የገባሁት። እርዳታ የታመሙት እንደዚህ በቃ ይመጣሉ ሰዎች፣ ከ30 በላይ ወረፋ አለ። ግን አሁን እኔ የህክምና ኬዝ ራሴ ችግር ስላለብኝ አቆምኩ። በጣም የምወዳቸውን በጣም ህዝቡ የሚወዳቸውን መንፈሳዊ ቲክቶከሮች አግዙኝ፣ ፎሎ አስደርጉኝ። ምክንያቱም ምዕመኑ ራሱ ወረት ላይ ትኩረት ያደርጋል። ይህንን አስረግጬ ነው መናገር። ምን የሚደበቅ ነገር የለም። እኔ እግዚአብሔር ይመስገን። ግን እነዛ ሰዎች እግዚአብሔር የከፈተውን ጉሮሮ ሳይዘጋ አያድርም። ሁለተኛ ነገር ደግሞ ከነሱ የሚጎል ነገር የለም። ቢያግዙ ቢተባበሩ። አግዙኝ ብዬ 5 ልጆች ሶሻል ሚዲያ ላይ ዌል ፌመስ የሆኑ ሰዎች በጣም በተደጋጋሚ ጠይቄያለሁ። የቶኝ እንግሊዝ ለምን እዚህ በሆን ከተለያየ ሰው ጋር እየተገናኘው አካውንት ማሳደግ ይችላል። እዛ ግን ከባድ ነው። ሌሊት ማታ ደክሞኝ እመጣለሁ። ሌሊቱ ሙሉ ደግሞ እርዳታ ስሰበስብ እንትን እላለሁ። አንድ ሰው ሲረዳ ጀግና ያሬዶ ብሎ ከሚያጨበጭብልኝ ለምን በድካሜ ላይ 10 ሰዓት ቁጭ ምለው ሰው ከመጣልኝ እኔን ካየኝ ምናልባት 3 ሰዓት እና 5 ሰዓት ሊሆን ይችላል ቁጭ ምለው ነበር። እርስ በርስ ያለ ነገር በጣም ነው የሚያስጠላው፣ በጣም ነው የሚከብደው። ብዙ ነገር መፍጠር እየቻለ እርሶ ዛሬ ችግር ደረሰበት ማን አሉት? ማን እስቲ እውነቴን ነው እግዚአብሔር ማን አለ እስቲ? አንድሽ ልጅ አለች አብራን የምታገለግል ከፎቅ ላይ ወድቃ እግሯ እንትን አለ። እኔ ጋር ነው የመጣችው፣ የትም አልሄደችም። የትም እንግዲህ እሷ ታዋቂ ነች። አግዥኝ 300 ምናምን ሺህ ፎሎወር ነበራት በሰዓቱ ነው ያልሽ ነው። አግዥኝ ስላት ግን ባጤ ቋጤ ላንተ ስሰራ ለዩና አልጎሪዝም ከለመነ ከዛ ችግር ሲመጣ ያሬድ ችግር ሲመጣ መምህር ዮናስ እነሱ አይደለም። ከጅምሩ ወንድማማችነታችን ማጥበቅ፣ ሁለተኛ ነገር ደግሞ መረዳዳት። እግዚአብሔር ያየልኝን ርቀት ማንም አያስቆመኝም። ዛሬ ካሜራዎትና የተለያዩ እቃዎች ፖድካስት እቃዎች ተሰረቁ አይደለም። እግዚአብሔር መተካት ባለበት ነገር ይተካል። ምናልባት ካሜራዎትን አንድ ሰው እንዲገዛ ነው ጥሪ የማቀርበው። በነገራችን ላይ ዛሬ እኔ ፖድካስት አድርጊያቸው ብቻ ለመሸኘት አይደለም የጠራኋቸው። እቅዳችን እሱ አይደለም። መምህር ወመዘምር ዮናስ እሸቱ ይባላሉ። በቤተ ክርስቲያን የትምህርት ዝግጅታቸው ቴዎሎጂም ጨርሰው እንደገና ቴዎሎጂ እየተማሩ ያሉ በጣም በዕቅበተ እምነት ላይ የሰሩ ያሉ መምህር ናቸው። እንደመሆኑ መጠን ደግሞ ዕቅበተ እምነት ላይ የሚሰሩ ወዳጆች ወንድሞቻችንን ደግሞ በነቂስ እየተከታተሉ ቤታቸውን ወንድም ቤተሰቦቻቸውን ለመጉዳት እየተዳከሙበት ያለው ሁኔታ ነው።
ህዝቡ እነዚህ አይነት መምህሮችና አገልጋዮች ላይ ትኩረት መደረግ አለበት ብዬ አምናለሁ። ስለሆነም ደግሞ እንደዚህ አይነት ችግር ሲመጣ እንደ ችግር ራሱ መነሳት የለበትም። ነገር ግን ይሄንን ነገር የግዴታ ፎሎወር ወከባ አንጀባ ስለሚያስፈልገው እሳቸው ባላቸው አገልግሎት ሳይሆን በደከሙበት ልክ ሳይሆን ህዝቡ በቀረበው በተረዳቸው መልኩ 150 ሺህ ህዝብ ይከተላቸዋል። እኔ 150 ሺህ ህዝብ ጤፍ አይቆላም እዚህ ላይ በእውነት ነው። ካሜራቸውን እውነቴን ነው የፖድካስት ማይክ ምን እንደጠፋ ቀሚስ ያሉት ቅድም በአጋጣሚ የቤተ ክርስቲያን የሚያገለግሉበት ቀሚስም ጭምር ነው የጠፋው እና እኔ ይሄንን ያደረገ ሲሆን የብዙ ሰው ነፍስ ነው የሚተርፍበት። እኔ አሁን ባለፈው በ2 ሰዓት ውስጥ ነው ካሜራ የተገዛው። ምክንያቱም እርዳታ ነው የምሰራው ለማንም አይደለም። እዚህ ጋር አንድ ኮምፒውተር ለመምህር ገዝቼ ብሰስጥ እሳቸው ስለ ዕቅበተ እምነት ሰርተው ሲለቁ ነፍስ ነው የሚያተርፉት። 3 ዓመት ነው አንድ ካሜራ ተገዝቶላቸው ወደ ስንት ዓመት የተጠቀሙት። አሁንም እየተጠቀሙበት ነበረ። ሶሻል ሚዲያ ላይ ለልመና አይደለም የሚወጡት። መቆም ይችላል ብለዋል። በግልጹ ነው የሚነግሩት። መቆም ይችላል፣ ግን አገልግሎቱ እንዳይቆም ካሜራ ሌላስ እኔ አካውንቱንም ለመሸጥ እንትን ብዬ ነበር። እውነት ለመናገር ቤተ ማርያም ቲክቶክ የሚገዙ ሰዎችን ሁሉ እንትን ብዬ ነበር። ኢቭን ማለት ነው እንደውም እቃ ራሱ ላንተ ያለ ቃል የተረፈ ቃልና ለመሸጥ ሁሉ ነገር ይጠቅማል ብያለሁ። የሳውንድ ሪከርድ ማድረጊያ ቃል ብዬ ስቱዲዮ ስለገነባሁኝ ስላለኝ ነግሬዋለሁ። ለምንድን ነው ያልኩት? ምክንያቱም አንደኛ ማህበረሰቡን አሁን ስንመለከተው የሚጠቅመውን ነገር ምንድን ነው የሚለው ላይ ትኩረት እያደረገ ስላልሆነ ከዚህ አንጻር ራስን በራስ ምክንያቱም ይህንን ፎሎወር ድጋሚ አመጣዋለሁ የሚል እኔ እንትኑ አቅሙ እንዳለኝ አውቃለሁ። ምንም ትምክትም አይደለም። ያደግኩት ቤተክርስቲያን ውስጥ ነው። ኢቭን ቫይራል መውጣት እንዴት እንደሆነ በደንብ ነው የምናውቀው። ባይዘ የሚዲያ ኤቲክስ በደንብ ነው የማውቀው። እኔ ጋዜጠኛ ነኝ። ቅድም አንቺ ራስሽ ታስታውሽ ኢቭን እኔ ልነግርህ የምችለው እና እንደዚህ ያለው ሁኔታ በደንብ ታውቃለህ። ግን እንዳልኩህ ያልተፈቀደ የተፈቀደ ነገር አለ ቤተክርስቲያን ውስጥ። ገነት ውስጥ የተፈቀደ አለ፣ ያልተፈቀደ አለ። ጳውሎስ ሲናገር ሁሉ ተፈቅዷል አለ፣ ነገር ግን ሁሉ አይፈቅድም። ዛፍ ሁሉ ፍሬ ያፈራል፣ ፍሬ ሁሉ ግን ጣፋጭ አይደለም። ልክ በዚህ ልክና መጠን ነው አገልግሎት የሚታየው። ከዚህ አንጻር ነገ ቆመን አውደ ምሕረት ላይ የምናገለግለውን ማህበረሰብ ተጠንቅቀንለት ነው የምናገለግለው። እውነት ለመናገር መጠንቀቅ ማለት አልሆነ ቦታ ላለመገኘት፣ ባልሆነ መንገድ ላለመታየት ጥረት መደረግ አለበት። አሁን ስናገለግል የግድ እንደው እግዚአብሔር ያለው ኃጢአት ነው ያለውን ብቻ ሳይሆን ማህበረሰቡ ሰው አይቶ በአንተ እንዳይሰናከል ራሱ ብዙ ነገር መብላት እየፈለግ እኮ ነው። ሰው ስለሚያይ ጉራጌ ብስኩት ቤት ውስጥ ገብተህ መብላት አትችልም። ደርሶብኛል ነበር ማንቸስተር እዛ እንግሊዝ ሀገር አንድ ልጅ እራሱ እኮ ነው ፎቶ እንነሳ ያለ፣ በጣም ነው ማደንቅ የምታደርገው ነገር ምናምን ብለው ፎቶ እንነሳ ያለ። አጋጣሚ የገባንበት ቤት ጁስም ይሸጣል፣ እንደዚህ በብርጭቆ ያሉ ጁስም ይሸጣል፣ መጠጥ ድራፍትም ይሸጣል። ከዛ ካልተነሳን አልነሳም፣ ፈጣሪ በሚያውቀው አውቃታለሁ ይህችን ጨዋታ አልነሳም፣ ቦታው ጥሩ አይደለም አልነሳም አሉ። ተነታሪያ ሬዶ ተነሳለት በቃ ምናምን አሉኝና ጀለሶች ተነሳና ኢሚዲየትሊ ያንን ፎቶ ለቅርቤ ሰው ላክ። ኢቨን ኢፍ ቢራ እንዲህ እያጋጨው እየጠጣው ምናምን ነገር ቢሆን እንኳን የሰው ድካም ነው አይደል? ድካሜ ነው አጋልጦ መስጠት ያኛውን የወደደልኝ ማንነቴን ያጠዋል። እንዲህ በቦክስ ብሎ ገደል ውስጥ መክተት አለ እንዴ? በጣም የሚያስቅ ነው። እና ደውላ ልጅቷ ያሬዶ በፍጹም እንደዚህ አይነት ቦታ ከእንግዲህ እንዳትገናኝ አሁን እንደዚህ ፎቶ ተልኮልኝ ስል የሚገርምሽ ልጆቹ አብሮ ነበር። እግዚአብሔርም ፎቶ አልነሳም እያለ ነበር እሱ ራሱ። ግን ትልቅ ትምህርት ነው ለእኛ ለወደፊትም ሁለተኛ እንዳታረጓል። ይህን ያህል ፎሮ ምናምን ስላለሽ አይደለም፣ አንቺን ፐርፐዝሊ ለመጣል አንተን ፐርፐዝሊ ለመጣል የሚፈልጉ ሰዎች አሉና በዚህ አጋጣሚ መምህርዬ ፎከስ ማድረግ የምፈልገው ለመምህር ለደረሰበት ነገር በጣም እያዘንኩኝ አዝናለሁ ብዬ ብቻ እንትን መጀመሪያ ማስጨነቅ የምፈልገው 150 ሺህ ፎሎወሮችን፣ ቀጣይ ደግሞ የኔ 73 ሺህ ፎሎወር
እባካችሁን የመምህርን ዕቃ ቶሎ እንተካላቸው። ካሜራን ያሁን 350 ሺህ ብር ሶኒ አልፋን የተገዛልኝ ኮምፒውተር ምናምን ይቀሩታል። እሳቸው ደግሞ 9 ዓመት ነው ዩቲዩብ ላይ የሰሩት። እባካችሁ የመምህር ወመዘምር ዮናስ እሸቱን አካውንት መምህር እስቲ ልመና አይደለም አገልግሎቱ እንዲቀጥል። እውነት ለመናገር አሁን በጣም የምቸገርበት ብዙ ጊዜ ከብዙ ነገር የምቸገርበት ለቤተ ክርስቲያን ቢሆን ለወንድሜ ለእህቴ ቢሆን በዚህ በደንብ ያውቃሉ፣ ሁሉም ሰው ያውቃል። ምንም ችግር የለብኝም። ምክንያቱም ገቢ በደንብ እናሰባስባለን፣ በደንብ ይታወቃል። አንተም እንደምታውቀው አሁን እንዲህ አድርጉልኝ ብሎ ግን መጠየቁ በጣም ከባድ ነው። እውነት ለመናገር ግን የምታዩ ሰዎች በግልጽ አገልግሎት ነው የምናገለግለው። አገልግሎቱ የታወቀ ነው። የቤተክርስቲያን አገልግሎት ይጠቅማል ብላችሁ ካሰባችሁ ወንድማችሁ ከጎን ነን የምትሉ ሰዎች በተቻለ አቅም የምትችሉትን ነው አድርጋችሁ አገልግሎታችን እንዲቀጥል ብታደርጉልኝ የሚል ሀሳብ አለኝ። እውነት ለመናገር እንደው በዚሁ አጋጣሚ ግን እኔ ያሬዶ ምናልባት እንደው አንተን ቅር ካላለ አካውንቱን ራሱ ገዝቶ ቤተ ማርያም የቲክቶክ ቻናሉን ገዝቶ እኔም በዛ የምመተካበት መንገድ ቢፈጠር ራሱ ደስ ይለኛል። እውነት ለመናገር ድንግል ማርያም ነው የምልህ። እሱን አገለገሉ አለን እኛ ነን እየተገለገልን ያለው። አንደኛ ጽዬ በምናየው በምንሰማኝ ነን እየተጠቀምን። እኔ ማምላክ ምስክሬ ናት እኮ እንደዛ ሳይሆን የጎደለብን እኛ ነን። እሱ ሰከንድ ስቴፕ ነው። እሱ መምህር ይሄ ሰከንድ ስቴፕ ነው። ምን አይነት ስሜት ውስጥ ሆኖ እያወሩ እንዳለ እኛ ይገባል። ምክንያቱም የሆኑ ሰዎች በቅንነት ለቤተ ክርስቲያን በቤተ ክርስቲያን ያደገ ሰው ይህንን ተረድቶ አረ ኖርማል ነው ብሎ አንድ ሰው እንዲያደርገው ይችላል። አረ በጣም ሲቀጥል ደግሞ እሳቸው አሁን ላይ እዚህ የመጡት እኛ ነን በቃ የጋበዝናቸው። ሌላ ነገር መሞከር የለበትም። በደንብ ደግሞ ቤተሰብ ይወቀው ይረዳው ከሚል አንጻር ነው እንጂ እሳቸው እንዲህ ለማድረግ ፈልገው አይደለም። ግን ይሄ እኛ ነን እየተጎዳን ያለ ነው። ተመልካቾች ምዕመኑ ነው ለእኛ ለራሳችን ስንል እንተካው በሚል ነው። ቪዲዮ ራሱ አልሰራውም ታውቃለህ። ሳምንት ምናምን አለፈው ገና ነው እና ያሉበትን ስሜት በደንብ ነው የማውቀው። እንረዳለን። አካውንት ቁጭ እናደርጋለን። እርግጠኛ እኔ ማምናት ቅድስት ኪዳነ ምሕረት እንዲህ ነው የምለው። ማምናት ቅድስት ኪዳነ ምሕረት ትረዳኛለች። የእርስዎን ዕቃ በስትክክል እንተካለን። ሽያጭ ውስጥ አይገባም። አገልጋይ በጣም ጥቂት ነው። ብዙ ነው የምንመስለው፣ ግን በጣም ጥቂት ነው ያለው። እኚህ ደግሞ በቤተ ክርስቲያን ውስጥ ቴዎሎጂ ተምረው ተመርቀው ድጋሚ እየተማሩ ያሉ አገልጋዮች ናቸው። ስለዚህ ማገዝ ስላለብን ቀጥታ 1000 አውጡት በእኛ በጽሁፍ ይቀመጣል። እሺ በጽሁፍ እናስቀምጣለን። መምህር ዮናስ እሸቱ የሚል ነው። ዮናስ እሸቱ የሚል ታገኛላችሁ። ስለነበረን ቆይታ በሙላ እግዚአብሔር ይስጥልን። መልካም ነገርም ስለምታደርጉልን ሀሳባችንንም በቅንነት ተረድታችሁ መልካሙን ነገር ለመምህራችን እንደምታደርጉ እርግጠኛ ነን። መምህር ስለመጡ ምን ጉድ ነው ማመስገን የሚፈልጉት አካል ብዙ እንትን ላይ ስለቀረቡ ነው። ነገራችን ላይ ከዚህ በፊት ግን እኛም መምህር ታናሽ ናችሁ ብለው እዚህ ድረስ እውነት እግዚአብሔር ያክብርልን። እንዳከበሩት በጣም ብዙ የተማርን ያለ ነው። ወደፊት እንማራለን። እግዚአብሔር ያክብርልን። እንደ ታናሽነት አላዩንም። እዚህ ድረስ መጥተው እናንተን በጣም ማመስገን እፈልጋለሁ። እውነት ለመናገር ለምንድን ነው ካልከኝ እኔ በብዙ መንገድ ውስጥ አገልግሎት ስታገለግል ታልፋለህ። ከብዙ ነገር ደግሞ ትማራለህ። ብዙ ነገሮችን የመስማት አቅማችን በቤተክርስቲያን ውስጥ ጆሮአችን እንዲያድግ ቤተክርስቲያኑ አድርጋናለች። የተሻለ ጆሮ እንዲኖረን ሰው በሰማው ልክ ነው ማውጣት የሚችለው። የምንናገረውን ነገር የሰማነው ነው። ከዚህ አንጻር በጣም ላመሰግናችሁ እወዳለሁኝ። አንተ ወንድሜ ነህ። ውጭም ባለህበት ሁኔታ በተለያየ መንገድ ስታገለግል በደንብ ያለው በምታደርጋቸው በተለይ ለሰው በጎ ሀሳብ ይኸውልህ፣ በቤተ ክርስቲያን ውስጥ ሁለት አይነት መሰረታዊ ነገሮች አሉ። አንዱ ደግሞ በጣም ሀይ ነው። እሱም የሰው ልጅ ህንፃ ስላሴ ነው። ሰዎች ህንፃ ቢሰሩ ይሄ የምንሰራው የጸሎት ቤት መቅደስ እሱ ሌላ ኤክስትራ ነው። መጀመሪያ የሚቀድመው ሰውነት ነው። ይኸውልህ ክርስትና ትልቅ ቢሆንም ክርስትና የማይሞት ቢሆንም ሰውነት ግን ይቀድማል።
ሰው ከሌለ ወንጌል አሰብክ፣ ሰው ከሌለ ሃይማኖት አይሰበክም። ስለዚህ ሰውነት ላይ መስራት እንደ ሀገር እንድትቀጥል ያደርጋል፣ እንደ ሃይማኖት ደግሞ ሃይማኖታችን እንዲቀጥል ያደርጋል። ስለዚህ በምሰራው የሰውነት ነገር ላይ በጣም ማመስገን እወዳለሁ። ይሄ በጣም ትልቅ ለቤተ ክርስቲያኗ መሰረታዊ ነገር ነው። ነገ ይሄ ጌርሳ ሚዲያ የቤተ ክርስቲያን ሀሳቦችን ተቀብሎ ብዙ ለቤተ ክርስቲያን ልጆች የሚቆም ሚዲያ እንደሚሆን አምናለሁ። ይሄ ደግሞ የኪዳነ ምሕረት ድምፅ የሚተላለፍበት የእሷ ስጦታ ስለሆነ ማለት ነው። በፍጹም ልብ፣ በፍጹም ሀሳብ፣ በፍጹም ኃይል ነው ይሄንን አገልግሎት ስታደርግ ያየሁት። ስለዚህ እግዚአብሔር ያክብርልን፣ በርታ። እኔም ደግሞ እንግዲህ ነገሩ ተሳክቶ መጥቼ ለማመስገን ሚዲያውን ያብቃኝ። ከሚዲያውም ጎን ሆኖ ደግሞ ያለኝን እውቀትና ያለኝን የአገልግሎት እንትን ለዚህ አገልግሎት እንድሰጥ ገብቷል። ነገ ከነገ ወዳ መዝሙር ሰጥቶ ለዚህ ሚዲያ ሰርቶ መስጠት ሊሆን ይችላል። ጥሩ ጸጋ ያላቸው ልጆች ግጥምና ዜማ ሰጥቶ ይሄ ሚዲያ እንዲታገዝ የማድረግ እንትኖችን ማድረግ ሊሆን ይችላል። እንዳልኩ ነው። እንዲህ አይነት ነገሮችን ለማሟላት ብዙ ነገሮችን እንድታስብ መጀመሪያ እጅ ላይ የሆነ ነገር ስለሚያስፈልግ ነው ወደዚህ ነገር ውስጥ እንድንገባ ያደረግነው እንጂ እኛ ቤተክርስቲያን የሰጠችን የጎደለብን ነገር የለም። ቤተክርስቲያን ያጎደለችብን ነገር የለም። ይሄ በጣም መታወቅ መቻል አለበት። ለምን አውጥተን ልንመነዘረው ገንዘብ የሆነ ሀሳብ እኛ ውስጥ እንዲኖር አድርጋለች እና ከዚህ አንጻር ይሄን ማድረግ ትፈልጋለሁ። በመዝሙር አልበም ላይ ደግሞ እንዳልኩህ አቤል ይባላል የሮሃ ኢቨንት ባለቤት በጣም በወንድምነት ያንን ፕሮግራም እንዳዘጋጅ በጣም ብዙ ሰፖርት አድርጎኝ ይሄኛውንም ደግሞ ለማዘጋጀት በጣም እየደከምን ባለንበት ነው ይሄ ነገር የተፈጠረው። አልነገርኩትም ይሄን ነገር እንግዲህ አቤሎ ሰማ አልነገርኩትም እንዲህ ሆነ ብዬ አልነገርኩትም። እንደገና በጣም ማመስገን መስፈልገው ከሚዲያ ሎዛ ሚዲያ የሚባል ወንድማችን የማርያም ወርቅ ይባላል። ኧረ አንተ ልጅ ጥራኝ፣ ተው ግን ምን ሆነ ነው ጥራኝ እና ኢንተርቪው አድርገኝ። እሱም በዚህ ጉዳይ ላይ በቃ የምንችለውን ሁሉ እናደርጋለን ወንድም አለም አይዞህ ምንም ችግር የለም ብሎ አጽናንቶኛል፣ አበርትቶኛል እና የቅርብ ወንድሜ ነው። ማመስገን እፈልጋለሁ ማለት ነው። እና ወጣቶች ስለሱ አብረውኝ ጓደኞቼ አብረውኝ የሚሰሩ አሉና መልካም ልብ ነው ያለው። በጣም ብዙ ወንድሞችን ሰፖርት ለማድረግ በቤታቸው የሚውሉ አገልጋዮች የቤት ኪራይ መክፈል ያቃታቸው ሚዲያ ላይ መጥተው ቢያንስ እንዲተነፍሱ ምንም ማድረግ እንኳን ባይችል የሚችለው ግን እያደረገ ያለ ወንድም ነው። ስለዚህ እንዲህ አይነት ነገር ላይወደድ ይችላል። እውነት ለመናገር ገብተዋል። በብዙ መንገድ ለቤተክርስቲያን በሚያደርጋቸው የገቢ ማሰባሰቢያዎች ምናምን በጣም ብዙ የሚሰሩ ድራማዎች አሉ። አጠገብህ ያለው ሰው አብሮህ እየሰራ ለምሳሌ ከተሰበሰቡት እንደው እያሰራሃቸው ካሉ ወንድሞች መካከል የሆነ ቦታ ላይ ሌሎችን ካስታርገህ ይዘህ ስትሄድ ይከፋውና አብሮህ ያንተን ነገር ኢሜጅ ስለሚያውቅ ያንተን ኢሜጅ በሌላ በኩል እንዲወጣ ያደርገዋል። ለማስመታት ማለት ነው። ይሄ ቀመር ነው። ስለዚህ ሎዛ ሚዲያ ባለቤት የማርያም ወርቅ በጣም ቴንኪው ማለት እፈልጋለሁ። አገልግሎት እንዲቀጥል ሌሎች ወንድሞች ደግሞ አሉ። እንደ ማህበር ስናገለግል የነበረው አሁን ላይ የቶር የሚባል ማህበር ነበር። በቤተክርስቲያን ጉዳይ በጣም ይሰራ ነበር። እነዚህ ወንድሞች የማህበሩን ካሜራ ሰጥተው እንዳገለግል ብዙ ያደረጉ ወንድሞች ናቸው። ስለዚህ ከዛ ነው እኔ ወደ ራሴ ካሜራ የመጣሁት የነበረው ገብተዋል። ስለዚህ በራሴ ብዙም አልሰራሁበትም ማለት ነው። እንደዚህ ሲሆን ከዚህ አንጻር በህይወቱ ውስጥ ጣልቃ ገብተው ብዙ የሚያግዙ ወንድሞች አሉና ሀሳባቸው ብቻና በጣም ቴንኪው ማለት እፈልጋለሁኝ። አመሰግናለሁ ያሬድዬ፣ በጣም አመሰግናለሁ። እኔም በጣም ኪዳነ ምሕረት ይስጥልን። አመሰግናለሁ። ሰላም። በስተመጨረሻ ለነበረን ቆይታ ይህንን የዩቲዩብ ቻናል የምትከታተሉ እንዲሁም ቲክቶክ ላይ ለምትከታተሉ ሰዎች እናመሰግናለን። እርግጠኛ ሆነን ይህንን ካሜራውን ገዝተው የተለያዩ ነገሮችን ሰፖርት አድርገው እንደምንተካ ደግሞ በደስታ እንደሚመጡ እናምናለን። ስለማምናት ቅድስት ኪዳነ ምሕረትን ስለማምናት ይሆናል። እናመሰግናለን። ይህንን ቪዲዮ ሼር፣ ኮፒ፣ ሪፖስት በማድረግ አግዙን። እኔ ያሬድ የኪዳነ ምሕረት ልጅ ነበርኩኝ። እሷ ደግሞ እንደዚህ በቃ በሳቅ የምታውቋት፣ በነገራችን ላይ በሳቅሽ ነው የወደድኩሽ። ጽዮን አሰፋ ትባላለች። አብራን የቆየችው። እናመሰግናለን። ሰላም ቆዩ።